የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽን ነው? የእሱን ደስታ የእሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ተሰራባት ተንኮል ምላሽ ሊሰጠች በቀን ለዚህ ደግሞ በጣም ተዝናንተናል። እናንተኛ ላይ እንደተዝናናል እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካማን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በዚህ የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ? ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖረሃል ህይወቴ ላይ ብዙ ነገሬ ላይ። ይሄን ያክል የተበቀልሽ መስሎሻል? ለአንቺ የተበቀልሽ መስሎሻል? ተረጋጋ። አንተ ራስህ እንዳረሳ ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው? እንደዚህ እንደተጫወትሽብኝ ደግሞ አትቀሪም። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ከአሁኑ በዚህ ችንገላግላል። በ3 ቀን ጨዋታ ስላለሽ እንዳይመስልሽ፣ እሺ? ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባል ማታ ጊዜ አልፍተኸኛል። እኔንም ሩታንም አልፍተሃታል። ብዙ ነገር አበለሽ አስተያየብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠነው። ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታረግ ከሆነ የበለጠ በኔ ይምሳል። ረጋ ብለህ እንድታዋራ ነው የፈለግኩት። እኔም በዚህ ነገር ልትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንጻር እንዳታክል የጥፍር አታክል እኛ ያደረግናት ነገር ምንድነው? ረዥም ነገር አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ምን መሰለክ፣ ያው ከዛሬ 2 ቀን እና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም። ማስፈራት ሳይሆን እንደዛ አይደለም። ማን ተርክበኝ ተከራይ ያጋባሽ ያለሽ እኔ አልነግርህም። አይ እንደዛ ሳይሆን በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምንሆንበት ምንኖርበት ምናምን ሁኔታ አይደለም። በቃ እኔ ውሸቴን ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር ፈጣን ምላሽም ነው። አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ተከራይ ያጋባሽኝ ያለሽ ምንድነው? ስለምን ጨዋታ ስለምን የምታወሪው? እኔ ላዋራ አብርሃም እሷን ልታስጨንቃት አልፈልግም። እንዴት መሰለህ አብርሃም፣ እናንተ ያው ሁሉ ጊዜ ስታለፉ እኔ አንዴ ከሌላ ሀገር ድረስ መጥቼ ስለፋ ብዙ ነገር ተፈጥሯል አይደለ? ጓደኞቼም እኔ ላይ ተጫውተዋል፣ ተዝናንታችሁብናል። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳኝ? እና ደግሞ በቃ በግልጽ አማርኛ አይደለም የሆነችው በቃ ከፍራንክ ፈልጌው ሳይሆን በቀል ነው በለው። በቀልም ፍራንክ እኔ በሁለቱም ጨዋታ ብቻ በተመቸ በቀልም በለው ጨዋታም በለው ጌምም በለው አባት ሆነ መጫወት ምንም በለው ግን በቃ ለዛ ምላሽ ደግሞ ሰጠን። ይሄን ይመስላል። ትክክል ነው። እኔ ወዲት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መስማት ማውራት ያለብን። ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራክ?
ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ከአንተ ጋር መቀጠሉን ከአንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረግኩት፣ ሳልፈልገው ነው። በቃ አለ አይደለ ለሰራህባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል እናንተኛ ላይ እንደተዝናንተን እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ ላስተምራት ብዬ ነው። እና ደግሞ ወጣም ወረደ ማንም ዙሪያ ካለ ሴቶች ይልቅ ማን መሰማት ማን መደመጥና ማን መቅደም እንዳለበት ሚስት መቅደም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። ቢያንስ ለተመልካች ራሱ ክብር የሌላችሁ ቆሻሾች ናቸው። በነገራችን ላይ ወንድምሽ ትዳር ወንድምሽ የልጅ አባት ሊሆንልሽ አይችልም። ይሄ አስተሳሰብሽ ማለት ነው። እንዲሁ ሌላውን እሱን ትተሽ ማለት ነው። ምን አይነት በቀለኛ ሴት ብትሆኚ ነው እኛ ሁላችን የእናንተ ትዳር እንዲመለስ? ስንት ሰው ነው ከጎናችሁ የሚጥረው ማለት ነው። እንዴት በስክን ያክል ትሄጃለሽ? በጣም ነውር ነው። ቢያንስ እሱን እንትን ባቴ ቤተሰቦቹን ለወለድሽው ልጅ ራሱ ክብር የሌለሽ ነሽ። የምሬን ነው የምልሽ። እንደዚህ አይነት ወንድ ልጅ ነው ሄደ ብሄድ ደግሞ ትዳሬ ይሻላል ብሎ አንገቱን ደፍቶ ሲመለስልሽ እንደገና አንገቴ ማስደፋት እየተበቀልኩ ነው ማለት ከእንግዲህ ወዲያ እኮ አያምንሽም ራሱ። እንደ ይሄን እኮ ነገ ለልጅሽ ነው የምታስቀምጭላት። ምን አይነት አስተሳሰብ ነው ያላችሁ ግን? ቢያንስ ተመልካች አታከብሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ግን የምለው ማለት ነው ውድ ቤተሰቦቼ የምሬ ነው። እኔ ሄርሜላን እየተሳደብኩ ነበረ፣ ግን እሷ እንዴት ለልጇ ራሱ እንዲህ መለየትም ካለ እኮ በፍቅር መለየት ነው። እሱ የሆነ ነገር አድርጎኛልና እኔም መበቀል አለብኝ ማለት በጣም እኔ እንጃ ብቻ አላቅም። ማለት ብዙ ተመልካች ለእነሱ ትዳር መመለስ እነሱ ለሚኖሩ ኑሮ የእነሱ ትዳር ለመመለስ በኮሜንት ራሱ በምን ራሱ ተመልከቱ እንግዲህ ማለት ነው። ቢያንስ እኛን ራሱ አላከብርሽንም ነው የሚሉሽ። በጣም የሚገርም ይሄ የወረደ አስተሳሰብ ነው አይምሯቸው ራሱ ያለው ማለት ነው። እንጃ ብቻ አላቅም። ግን ቢያንስ ለሰው ክብር ለአባቱ ለቤተሰቦቹ ክብር የለሽም? ወንድሞቹ እህቶቹ ከአንቺ ጎን ቆመው ውጣላት ውጡ ከህይወቱ እያሉ አንቺ ምን አይነት አስተሳሰብ ነው ያለሽ? ምን አይነት አይምሮ ነው ያለሽ? ቢያንስ ለልጅሽ ራሱ ስትይ እኛ ልጃቸው በቃ አብረው ሊያሳድጉ ነው ብሎ ይዚህ የሆነ በስመ አብ ወወልድ ወመንፈስ ቅዱስ ምንም አልላችሁም። እግዚአብሔር ልቦና ይስጥሽ ነው የምለው። ምክንያቱም የሰው በበቀል መመለስ በጣም ነውር ነው፣ አጸያፊ ነገር ነው የሰራሽው። አንደኛ ለልጅሽ ያስቀመሽለት ጥሩ ነገር ነው። በጣም የወረደ አስተሳሰብና የወረደ ማንነት ያሳየሽው ማለት ነው። ይሱ ይዋሃል